እንዳልኳችሁ ነው። ጽጌንም በይሳሌ ጽጌንም ኤፍሱንን ማጣት አልፈልግም። ይሄ የኔ ፍላጎት ነው። በውን ደስ የሚለኝ ከሁለቱም ጋር ነው። ከሁለቱም ጋር መሆን የፈለግኩበትም ነገር ምንድነው? ልክ ብዙ ጊዜ ቪዲዮ ላይ ተናግሬያለሁ። ኤፍሱን የልጅ እናት ነች፣ ጽጌ ደግሞ ማፈቅራት ልጅ ነች። ሰው ከሁለቱ መለየት አልችልም። ቆይ ጋይስ ግን እናንተ እንደዚህ አይነት አጣብቂኝ ውስጥ ብትገቡ ምንድን ነው የምትወስኑት? እኔ እንደው ማወቅ እፈልጋለሁ። የእውነት እንደዚህ አይነት አጣብቂኝ ውስጥ በላይፋችሁ ብትገቡ የምታፈቅሩ ወንድም ሴትም ከሆናችሁ የምታፈቅሯት ልጅ ሌላ ፍቅር ማነው የምታፈቅሯት ልጅ እንዴት ነው ማስረዳው? የምታፈቅሯት ልጅ ያለች እንደ አጋጣሚ ደግሞ የሆነ ሰው በማልተዋወቃችሁ ያቺ ልጅ ያረገዘች የቀድሞ ፍቅረኛችሁ አረገዘች። የምታፈቅሯትን ልጅ ተው ብትባሉ ተዋት አላችሁ፣ ወይም ደግሞ የምታፈቅሩትን ልጅ ተው ብትባሉ ተዋት አላችሁ። ያን ያህል ቀላል ነው። ኔትወርክ አይሰማም ጋይስ፣ ያን ያህል ቀላል ነው። እንድትነግሩኝ ስለምፈልግ ነው። በእውነት ነገሮች መተው በጣም ቀላል ነው። ስፔሻሊ ልጅ የያዘችን ልጅ መተው ለእኔ ልጅ የያዘችን ልጅ መተው ማለት ለእኔ ትንሽ ከባድ ነገር ነው ብዬ ነው የማስበው። እሺ እንጨርስ። እኔ እኮ ጃይስ እየተወያየን ስለሆነ ነው ጌም ያልገባሁት። እናንተ በህይወታችሁ እንደዚህ አይነት አጋጣሚ ቢፈጠር ብታፈቅሯት ልጅ እያለች ከዛ ደግሞ ሌላ ልጅ ብታረግዝባችሁ ምን ታደርጋላችሁ እንዴ? ይኸውላችሁ ያረገዘችልኝ ልጅ እኔ ያረገዘችልኝ ልጅ የድሮ ፍቅረኛ ነች። ከዛ ደግሞ አልፎ አሁን ላይ ሁለት ሰው ማፍቀር አልችልም። አንድ ልብ ነው ያለኝ። አንድ ልጅ ነው ላፈቅር የምችለው። ቲቲ ታይትል ጊፍቴን የሞላሽ ልጅ ነው። ስሙኝ፣ አንድ ልብ ነው ያለኝ። በአንድ ልብ ሁለት ሴት ላፈቅር አልችልም። አንድ ሴት ነው ላፈቅር የምችለው። ጽጌን አፈቀርኳት። በመሀል ደግሞ የቀድሞ ፍቅረኛ ያረገዘች። ስለዚህ አሁን ላይ ሁለቱንም መተው አልችልም። ምን ትላላችሁ? መተው ይቻላል? እናንተ ብትሆኑ ትተዋላችሁ? ማንን ትተዋላችሁ? እናንተ ብትሆኑ ያረገዘችላችሁ ወይስ ደግሞ የምታፈቅሯትን ልጅ ማንን ትተዋላችሁ? ንገሩኝ። እችን ብቻ መልሱልኝ። ያፈቀራችሁትን ልጅ ነው ወይስ ያረገዘችላችሁ ልጅ ነው የምታዩት? እንደዛ ሳይሆን ልብክ የሚለን እንደዛ ይሻላል። እንዴት ይሻላል? እንደዛ ይሻላል። እንዴት ይሻላል? ማፈቅራትን ልጅ ያረገዘችውን አላረገዘችም እንዴ? እንዴት አወክ እንዳላረገዘች? ያፈቀርኳትን ልጅ ያረገዘችውን አያችሁ ጋይስ። እኔም አሁን እዚህ ጋር ተምታታብኝ። ገባችሁ አይደለ? የትኛው እንደሚበልጥ አላውቅም። እሺ እንዲህ እናድርግ፣ በቃ በቁጥር እናድርገው። ጀስት ብዛታችሁ ማለት ይሄ ነው ውሳኔ ሳይሆን ግን ማጆሪቲው አብዛኛው ሰው ምን ይላል የሚለውን እንዲህ አብዛኛው ሰው ምን ይላል የሚለውን ለማየት ሁላችሁም የማፈቅራትን ልጅ ነው አብሬያት የምሆነው ካላችሁ አንድ ቁጥር ጽፉልኝ ያላችሁ። አይ ያረገዘችን ልጅ ነው አብሬያት መሆን ፈልገው ካላችሁ ለቁጥር ጻፉልኝ። የማፈቅራትን ከሆነ አንድ ቁጥር፣ ያረገዘችልኝ ከሆነ ሁለት ቁጥር። የማፈቅራትን አንድ ቁጥር፣ ያረገዘችልኝ ሁለት ቁጥር። የማፈቅራትን ዳንያችን ይላል። ይህ ነው ብራዘር ፒስ ነው። እንዴት ነሽ? ተመስገናለሁ። እንዴት ነህ? ሰላም ሰላም። አስታወሽኝ መተሽ ነበር ቤቴ እናሳ በጣም አስቂኝ ነው። በነገራችን ላይ እግዚአብሔር ጋይስ ሲሳደብ ያስቀኛል። ገግመንበታል። እየተንቀሳቀስን ነው እንዴ? በጣም አሪፍ ነው። ይኸውልህ እኔ ስድብ የሚያምርባት ይታዩ ልጅ ሳደብ ምንም ብትል የሚያምርባት ከሆነ ደግሞ እንጃ እስካሁን አንተ እንዳየሁት ማለት ኧረ እኛ እኮ ምክክር ነው እኮ ስድብ ስድብ አሁን የምትመክረው አመካከር ራሱ ጣል የምታደርጋቸው ስድቦች ፈኔ ያደርጋሉ ነው የሚለው አንድ ያደርጋቸዋለሁ። እንዴት ነሽ? በእናትሽ ምን ላይ ነሽ? ጌም ላይ ነሽ ወይስ እያወራኋቸው ነው? ጌም ይጀምራል ከትንሽ ደቂቃ በኋላ ታብታብ ያስደረጉ አለው። ዛሬ እፈልግሻለሁ። ነፍ እንትን ጊፍተሮች አሉ ባላው። እሺ ወንድም ይመችሽ ዳንዬ። እሺ ከኔ ቪዲዮ አትለቁም? ልቀልን
ደህና ናችሁ ወይስ? እንዴት አመሻችሁ? እንዴት አመሻችሁ? እንዴት አመሻችሁ? እንዴት አመሻችሁ? አሁን እንደ አጋጣሚ ቲክቶክ ላይ ስክሮል እያደረኩኝ የሆነ ቪዲዮ መጣልኝ እና ያኔ ምንም እንትንም ኮምፒር ወይ ደግሞ ሌላ ነገር መናገር አልፈልግም፣ ግን አቤት ብቻ አንድ ሰውን በጣም ነው የምወደው እና እኔ በጣም ስፔክት የማደርገው ድምፃዊ ነው። በጣም ነው የምወደው፣ በጣም ነው የማከብረው እና ጀስት እሱን የሆነ ሰው ሲናገሩ አይቼ ይወት ደበረኝ። እኔ በጣም ስለምወደው ድምፃዊ ሆነና እኔ ስለዘፋኙ ወይም ደግሞ ስለተናገሩ ሰው ምንም አላችሁም፣ ግን የሆነ ፊል አደረኩ። በጣም የምወደው ዘፋኝ ስለሆነ ሪስፔክት የማደርገው ዘፋኝ ስለሆነ አለሁ። እንዴት ናችሁ? እኔ ብቻ አይመስለኝም ፊል ያደረኩት፣ ብዙ ሰው ፊል ያደርጋል ብዬ አስባለሁ። ግን በጣም ብዙ ሰው ስለሚወደው ዳኒሻ ወይ እንዴት ናችሁ? እስኪ ገና በሉ። አንዳንድ ጊዜ ደግሞ ጀስት ትውውቅ ሲኖር ወይም ደግሞ ማለት ሀሳብ መስጠት ከኔ አይጠበቅም። ምክንያቱም ሰዎች በተለያየ አንግል ያዩታል። ተረዳችሁኝ? በተለያየ አንግል ሊያዩት ይችላሉ። ስለማስብ ሀሳብ መስጠት እፈራለሁ፣ እውነት ለመናገር ይሄ ግልጽ ነው። ግን አንዳንድ ጊዜ የሆነ ባይነካብኝ የምትሉት ሰው አለ አይደል? በጣም የምትወዱት የሆነ ቦታ የምትሰጡት ሰው። ለምሳሌ ከሴት ድምፃዊ አስቴር አወቀን በጣም ነው የምወዳት። በቃ ከምነግራችሁ በላይ በጣም ነው የምወዳት አስቴር አወቀን እና ማንም ሰው ምንም ነገር ትንሽ ነገር እንኳን ኮምፕሌት ያደረገ መስማት አልፈልግም። አስቴርን ከመውደድ የተነሳ ነው ብላችሁ በጣም ስለመወዳት እና ጀስት አሁንም ደግሞ ልክ በወንድ ድምፃዊ በጣም የምወደው ሰው ብቻ ግን በቃ ማንም ባይናገሩ ደስ እኔ ምንም ማንንም ጀጅ ኮምፕሌን እያደረኩ አይደለም፣ ግን ማንም ባይናገሩ ደስ ይለኛል። በጣም ማከብረው ድምፃዊ ነው። በስመ አብ ለእኔ እንጃ አላውቅም። እውነት ለመናገር የእሱን ኮንሰርት ለነገሩ ሁላችንም ተዳፍተን የገባ ነው አስታውሳለሁ። ብዙ ሰዎች ታስታውሳላችሁ። ዝናብ እንኳን ሆኖ በጣም በጭቃ ውስጥ ምናምን አልፈን ነው የምንገባው እና ስታወራ ደስ ያለው እና ተጋፍተን ነው የምንገባው እና በጣም የምወደው ድምፃዊ ነው። ያው ሰው የፈለገውን ማለት ይችላል። እንደኔ ግን ማንም ባይናገረው ደስ የሚለኝ ድምፃዊ ነው። በጣም ነው የምወደው። በቃ ይሄ መውደድ መብቴ ነው። የመውደዴን መግለጽ መብቴ ነው። ኮምፕሌን አላረኩም። ሰው ለምን ተናገረው ወይ ምን አላልኩም። በሌላ መንገድ እንዳታዩት ነው የምላችሁ። እኔ ያልኩት በጣም የምወደው ድምፃዊ ነው። ማንም ባይናገረው ደስ ይለኛል ያልኩት ቴዲ ነው። ኪዩን አግኝተሽዋል? ያ ቴዲ አፍሮማ ጭራሽ በሱ ደግሞ ጭራሽ ድርድር ውስጥም አልገባም። በቴዲ አፍሮ ጭራሽ ድርድር ውስጥም አልገባም። ስለመናገር አላውቅም። ያን ያህልም ቴዲ አፍሮን እንጂ መናገር ድፍረት ይኖር አላውቅም። እሱን ግን ጭራሽ በቴዲ ገባል። በህግ አምላክ አቤት አትልም? አቤት አንተ አለ ካለው ዳንኤል ደህና ነኝ። ደህና ናችሁ? እንዴት አመሻችሁ? ወይስ ምሽቱ ሰላም ነው? ወሽ ወይና ነው? ሰላም ነው ምሽቱ። ተጫውሽ ቆንጆዬ መክረሜ ነው በቃ መጣሁ አንቺ ነው ብዬ እንዲ አደንቃለሁ። አመሰግናለሁ አንቺ ተዋናይ ዳንኤል። አሁን ይሄ ነገር መሆኑ ነው። ተዋናይ ዳንኤል ኦኬ፣ ነገር መሆኑ ነው። ነገር እየፈለጋችሁ እሺ፣ ጋይስ ታብታብ አድርጉ። እሺ ብላችሁ ሁላችሁም ደብል ታብ አድርጉ። ምንም ችግር የለም። ደብል ታባችን ይሂድ። ደብል ታብ አድርጉ። እኔ እኮ ሀሳቤን ተናግሬያለሁ። መቼ ዕለት አይደለ ጋይስ? አዲስ ነገር አልተፈጠረም ማለቴ ስገባ ሌላ ወሬ ጀመርኩኝ። እኔ